ትሁቴ ተመስገን ማነው ናቲን እንግዲህ ማንነቱን ደረሰችበት ማለት ነው። አጭበርባሪና አስመሳይ መሆኑን እስከ ዛሬ ምንም አልታወቃትም ነበር። አሁን ግን ሁሉንም ነገር ተገለጠላት። ይሄ ነገር እንዴት ሊሆን ቻለ ስትል እንግዲህ እድል ሁሉንም ነገር ነገረቻት። ውሸታምና ሴትየዋን እያታለላት እንደሆነ ነይ ሻይ ቡና ልጋብዝሽ እያለ ይዟት እየወጣ እያታለላት እንደሆነ ሁሉንም ነገር ደረሰችበት። ከዛ በኋላ እና ምን ላድርግ፣ ምን አይነት ውሳኔስ ልወስን እያለ ሲላት ይኸውልሽ ውሳኔ ወስኝ አለቻት ትሁትን። ትሁት ውሳኔ ወስኝ፣ ይሄ ሰው እያስመሰለ ነው። እውነቴን ነው ምልሽ፣ በጣም አስመሳይ ሰው ነው። ስለዚህ ውሳኔሽን ደግሞ አንቺ ራስሽ ማወቅ አለብሽ አለቻት። ከዛ እኮ እንዴት አድርጌ ስትላት ይኸውልሽ እኔ ምልሽ አንድ ነገር አለ። አንቺ ናቲን ፊት አትንሹ፣ ዝም ብለሽ ቅረቢው፣ ግን ማንነቱን ዝም ብለሽ አጣሪ። ተመስገን ደግሞ በጣም ጥሩና መልካም ሰው ነው። ስሚ አንድ ጥያቄ ግን ልጠይቅሽ አይከፋሽም ስትላት አይከፋኝም ጠይቅኝ ትሁቴ አለቻት። ከዛ በኋላ ተመስገን ትወጀዋለሽ እንዴ? ትወጀዋለሽ ማለቴ ፍቅር? አረ በፍጹም ነው። እኔ ተመስገን መልካም ሰው ስለሆነ ነው የቀረብኩትኝ። በጣም ያ ደግሞ በጣም አስመሳይ ሰው ነው በተቃራኒው አለቻት። ከዛ በኋላ አይ ጥሩ የውልሽ ትሁት አንድ ነገር ልንገርሽ። አሁን አንቺን ማን እንደሚወድሽ ለይተሽ ማወቅ ትችያለሽ እኮ። እንዴት? ሁለቱንም አስቀምጫቸውና እኔን ያሸነፈ ያግባ፣ ሁለታችሁም ሽማግሌ ላኩ ብለሽ ንገሪያቸው። ከዛ አንቺን ያሸነፈ ያገባሻል። እርግጠኛ ነኝ የሚያሸንፈው ደግሞ እና ተመስገን ነው አለቻት። እንደዛማ አይሆንም እያለች እንግዲህ ናቲ ማለት እንግዲህ ውሸታምና አስመሳይ ሰው ነው። ለቤት አስቤዛ የሚበሉት እስከሚጠፋ ድረስ ነው ተቸግረው ያሉት አሁን ቤት ውስጥ ማለት ነው። እና አባዬ እንግዲህ ስለሌለ ብቻ ችግር ውስጥ ገብተዋል ማለት ነው። እና ከዚች ከእድል ነው እንግዲህ ገንዘብ ተቀበላ አንዳንድ ነገር ማድረግ የፈለጉት ማለት ነው። እና በጣም ከባድ ነገር ነው የሚፈጠረው። አላውቅም ከዚህ እንግዲህ ምን እንደሚፈጠር እማቀው ጉዳይ የለም ማለት ነው። ከዚህ በኋላስ ምን ይፈጠራል ብላችሁ አታስቡም? እንግዲህ ትሁቴ አሁን ላይ ጀግና ሆናለች በእውነቱ ማለት ነው። ጀግንነት አይገልጸውም። ጎበዝ ናት በእውነት። አሁን የአባዬ ቤት እንዳይሸጥ የፈለገችው እሷም ውርሱ ስለሚመለከታት ነው አለ። ይሄ ሁሉ ጉዱን እንግዲህ ሰማችለት። ይሄ አጭበርባሪ አስመሳይ እስከ ዛሬ ለካ ተመስገን ንጹህ ሰው ስሰድበው የቆየሁት አምላኬ ሆይ ይቅርታ አደርግልኝ ሆነ እንዴ እያለች ከዛን ቲና ጋር እሱ ስልክ እየጎረጎረ እያለ ቲና መጣች። እሺ ስትለው ምንድን ነው? አይ ምንም፣ አሁን ይኸውልሽ ጥሩ ገንዘብ የሚያስገኘን ነገር አግኝተናል። ምንድን ነው? ጥሩ ገንዘብ የሚያስገኘን ነገር ምን መሰለሽ? የሰውየው ቤት ሊሸጥ ነው እና ከዛ በኋላማ ቤቱ ከተሸጠ በኋላ ገንዘብ እንደ ልባችን የራሳችን እናደርጋለን አላት። እሺ አለችው እሷ። ከዛ ወደ አባዬ ቤት መጣችና ከአባዬ ጋር ከደረሰች በኋላ ማናው ትሁት ጋር ከደረሰች በኋላ ስሚ ትሁቴ ይሄንን ቤት ከጋብቻው እንትን ውስጥ እንዳታስገቢው አለቻት። ከዛ እሷ ምሻለች። ቲና እኔ ምን አግብቶኝ ነው እዚህ ውስጥ የምገባው? በፍጹም እዚህ ውስጥ አልገባም እኔ እያለች ግን በጣም ይገርማል። ምን አይነት ጊዜ ላይ ደረስን? ቆይ እንዴት እንደዚህ ያደርጋል? በጣም ነው የሚገርመው እያለ እንግዲህ በጣም እንግዲህ ምንም ማድረግ አይቻልም ማለት ነው። ከዚህ በኋላ ምንም የሚፈጠር ነገር ይኖራል ብዬ አላስብም። ምክንያቱም ትሁት አሁን ላይ ነቅታለች። ማንም ሰው ሊያስቆማት ደግሞ እንደማይችል ነው ዛሬ ያየሁት ነገር ማለት ነው። ምክንያቱም ናቲ እያስመሰለ እንደሆነ
ውሸታም አጭበርባሪ እንደሆነ ሁሉንም ነገር ደርሳበታለች። እናም ዋጋውን ያገኛል ማለት ነው። በጥፊ ስታጮለው እንዴት አንጀቴ ቅቤ እንድጠጣ አትጠይቁኝ በእውነቱ ማለት ነው። በጣም ነበር ደስ ያለኝ። እንደው ደጋሚው ነው ያልኩትኝና ከዚህ በኋላ ደግሞ በደንብ አድርጋ ትበቀለዋለች። እመኑኝ፣ ይሄ ደግሞ እውነታ ነው። ስለዚህ ወይዘሪት ትሁት ነቅታለች ማለት ነው። እናም አሁን ላይ ቤት ውስጥ ምንም አይነት ችግር ገንዘብ ስለሌለ የሚበላ ስለሌለ እድልም ደግሞ ስራ መስራት አለብኝ ብላ ወስናለች። ሴትዮዋን ስታማክራት አይ እንደዛማ አይሆንም አለች። እማዬ አንቺ እኮ እኔን አሰሚኝም፣ እኔም ደግሞ ያንቺን ምክር መስማት ግዴታ የለብኝም አለቻት። ጭራሽ እንዴት ነው የምታወሪኝ አንቺ? በፊት እኮ እንደዚህ አታወሪኝም ነበር። ይኸውልሽ እማዬ አንቺ በዚህ በአጭበርባሪና በአስመሳይ ሰውዬ ተይዝሻል። ስለዚህ እኔ ደግሞ ምንም ልረዳሽ አልችልም። ምክንያቱም አንቺ እሱን ነው የምትሰሚው እንጂ እኔን አሰሚኝም። ይሄ ሰው ትክክለኛ ሰው አይደለም። እባክሽ እማዬ እያለች እንግዲህ በጣም ግራ ተጋብታለች ማለት ነው። እና አሁን ላይ እውነት ለመናገር ትሁት ጎበዝ ሆናለች። እድልም ደግሞ ከናቲ ጎን ማነው ከተመስገንና በቃ ለእውነት ቆማለች ማለት ነው። ከዚህ በኋላ ምን እንደሚፈጠር አላውቅም፣ ግን አባዬ እንግዲህ ብዙ ገንዘብ ነው የሚያስፈልገው ብለዋል። ያንን ገንዘብ እያጭበረበራት ናቲ ራሱን ጨዋ ጎበዝ በቃ አድርጎ እያሰበ እና ተመስገን ደግሞ በሴትዮዋ ዘንድ እንዲጠላ ይሄ መጥፎ ሰው ነው አጭበርባሪ ነው እንዲባል ነው እያደረገ ያለው ማለት ነው። ይሄ ነገር ደግሞ ሊሆን አይችልም በፍጹም ማለት ነው። በፍጹም የማይሆን ነገር ስለሆነ ትሁቴ አሁን ደፋር ቆራጥ ሆናለች። ሁሉንም ነገር አውቃለች ስለ ናቲ ማለት ነው። ይሄ አጭበርባሪ ሌባ ነው፣ እስከ ዛሬስ ምን ሆኜ ነበረ እያለች ነው። በተለይ ደግሞ ልጅቷ ከመከረቻት በኋላ ነገሮቹ ተቀየሩ ማለት ነው። ከዚህ በኋላ ይሄ አስመሳይ ሰውዬ ጋራ መቀጠል እንደሌለባት ወሰነች። እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል ማለት ነው። ናቲ ኧረ የሱስ ተነግሮ አልቅም። አባዬም እንግዲህ ያው እረፍት ተሰጥቶት እንጂ እስካሁን መቼም እንትን አይልም። ናቲ አሁን ሁሉም ነገር ተነቅቶበታል። ሴትዮዋ ግን በጣም ነው የምታናድደው። የአባዬ ሚስት ከሱ ይበልጣል እንዴ? ከሰው ነፍስ ይበልጣል እንዴ ስትል ወይኔ ጉዴ! አረ እንደዚህ አይደለም በጭራሽ፣ እንደዚህ ሊሆን አይችልም። ስለዚህ አባዬ ብዙ ጊዜ ተቸግሮ ያውቃል፣ ግን አንድም ቀን ቤቴን እሸጣለሁ ብሎ አስቦም ተናግሮም አያልቅም። ስለዚህ የወሎት ማዘር እኔ እዚህ ቤት ላይ ምንም መብት የለኝም፣ ግን ደግሞ አንቺም እኮ አባትሽ ነው። አባቴ ይሁን እንጂ የወላጅ አባቴ አይደለም። ስለዚህ እኔ ውርሱም ምንም አይመለከተኝም፣ ግን እውነታው ይሄ ነው አለቻት። ከዛም ትሁት ተቆጣሽኝ እኮ ጮሽብኝ እኮ አለች። አይ አልጮኩብሽም ማዘር፣ ግን እውነታው ነው ይሄ ነው። አንዳንድ ወረኛ ሰው እየሰማሽ አይምሮሽን እረፍት ባታሳጨው ጥሩ ነው። ማነው ወረኛ? ትሁት ስም አልጠራውም፣ ሲገባህ ይገባሃል አለችውና ጥላው ወጣች። ትሁት እንዴት ነው የምታናግረኝ? እንደሰማኸው ነው። ከዚህ በኋላ አንተን ሽሩሩ ምን መስሎህ ነው እንደ ስትል የእውነት በጣም አስደስተኝ ዛሬ። እንግዲህ ናቲ አሁን ሁሉም ነገር ተነቃበት። ከዚህ በኋላ ምንም ነገር ማድረግ እንደማይችል ነው የምነግራችሁ፣ ምንም ማለት ነው። ምክንያቱም ሁሉም ነገር ውሸት ቅጥፍ ስለሆነ አሁን ተነቃበት። ከዚህ በኋላ ደግሞ ምን እንደሚያመጣ እንግዲህ አብረን የምናየው ይሆናል ማለት ነው። አቶ ናቲ ውሸታም ቀጣፊ ነው። በቃ እውነታውን ስነግራችሁ ሌባ፣ በሰው ህይወት የሚጫወት አሁን እንግዲህ ትሁት ጥሩ ምርጫ አምጥታላታል። ቤተሰቦችሽ መስፈርታቸው ምንድን ነው አልኩ። ደግሞ ይጉረኛ አላውቅም። ጥሩ እንደውም እሱ ጥሩ እድል ነው አለ። ያው እርግጠኛ ነኝ ተመስገንን ይመርጣሉ ቤተሰቦቹ ማለት ነው። ይሄ ደግሞ እውነታ ነው። እንግዲህ አቶ ናቲ ደግሞ ምን እንደሚውጥ እሱን አብረን የምናየው ይሆናል ማለት ነው። ከዚህ በኋላ እያጭበረበርክና እያስመሰልክ አትኖርም በፍጹም ማለት ነው።
እንዳንተ አይነት አጭበርባሪ የእውነት በሰው ዘር አያደርስ። ወይኔ ጉዴ ፈላ። እንዴት እንደሚያደርገው ውሸቱ እኮ ነው የሚገርመኝ፣ ደግሞ የውሸቱ ጋጋታ። ስለዚህ ከዚህ በኋላ ምንም ነገር አይፈጠርም ማለት ነው። እና አቶ ናቲ ደግሞ ሁሉም ነገር ታውቆበታል። ገብቷቸዋል አይደለ? ስለዚህ አሁን ማድረግ ያለባቸው ነገር ምንድን ነው? እቺ ኤደንና ማነች እድልና ትሁቴ አንድ ላይ ይሆናሉ ማለት ነው። ትሁትና እድል አንድ ይስማሙና ናቲን ይጫወቱበታል እንዳሻንጉሊት። እድል መቼም ናቲን እንዴት እንደጠላቸው አይታችሁታል አይደለ? እንዴት እንደመታየው ራሱ። ምክንያቱም ሴትዮዋን በውሸት ወሬ እየሞላት ይሄ ሰውዬ ጠላትሽ ነው እማዬ፣ አንቺ አሁን ብነግርሽ ምንም ልትረጅኝ አትችይም። ምክንያቱም ደግሞ ምን እንደው ታውቂያለሽ፣ ይሄ ሰው አጭበርባሪ ነው እማ። ስለዚህ እባክሽ እባክሽ ብላ ብትለመናትም ሴትይቱ እናቴ ጆሮ ዳባ ልበስ ብላለች። በአንዱ እየሰማች በሌላኛው ታሾልካለች። ይሄ ነገር ደግሞ በጣም አበሳጫት ልጅቷን ማለት ነው። እና በቃ የፈለገችውን ታድርግ፣ እኔ ምን አገባኝ። ሰው ሲነግሩት አይሰማም እማዬ፣ ምንም ልትሰማኝ ስላልቻለች እንደፈለገች መሆን ትችላለች አለች። ከዛ እድል ምንድን ነው እሱ ያበሳጨሽ ነገር ስትላት፣ አይ ትሁት እያየሽው እማዬን በመጥፎ ቃል እየደለላት ይገኛል አለቻት። ማ ሊሆን ይችላል ትሁቴ? ናቲ ነዋ። አረ አዎ፣ አንቺ አታውቂም እንዴ? አልገባሽም መሰለኝ ገና። ይሄ ሰውዬ እኔ ምንም አላማረኝም፣ እውነቴን ነው ምልሽ። እሷም ደግሞ አታላቷል። ምንም ልትሰማኝ ፈቃደኛ አይደለችም። ግን ምን እንደማደርግ ራሱ ግራ ተጋብቻለሁ ትሁት አለቻት። አይዞሽ ሁሉም ነገር ይስተካከላል። አይ ይሄ ሰው ካልቀደመን ነው ሁሉም ነገር የሚስተካከለው። ግን እኔ ምንም አልመሰለኝ። ከዛ አቶ ናቲ እንግዲህ ተናደደ። እንዴት እንደዚህ ትኛለሽ? እኔ እኮ ባልሽ ነኝ፣ እኔ እኮ የነገ ባልሽ ነኝ ሲላት፣ ዞር በል እንዳንተ አይነት መሰሪ ባል ምን ያደርግልኛል? መቶስ ቀርቶስ ምን ሊጎዳኝ ነው አለች። ከዛ በኋላ በጥፊ ይህንን መሀላችን እያስገባሽ እኮ ነው፣ እሱ እኮ ነው አለ። ራስን ወክለህ አውራ አልኩ እኮ፣ ዝም ብለህ ሰው ላይ አትንጠራራ፣ የራስን ጥፋት ደግሞ ሌሎች ላይ ለማምጣትም አትሞክር ስትለው፣ እውነት እንዴት ደስ እንዳለኝ አትጠይቁኝ ማለት ነው። እናም ናቲ አሁን ላይ እንግዲህ ሁሉም ነገር ታወቀበት ማለት ነው። በጣም ተናዷልም ደንግጧልም። ከዚህ በኋላ እንግዲህ ምን እንደሚያደርግ እሱ ራሱ ያውቀዋል ማለት ነው። የሚያደርገውን ውሸታምና አጭበርባሪ ሰው